የቀጣይ 100 ቀናት እቅድ ከተለምደው የአሰራር በመላቀቅ የመደመር መንግስት ግቦችን በሚያሳካ መንገድ እንደ ሀገር የታቀደውን የማንሰራራት ዘመን እውን ማድረግ ይገባል አሉ የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደም። በየአካባቢው የሚነሱ የህዝብ ጥያቄዎችን መነሻ በማድረግ ስትራቴጂ እቅዶች ውጤት እንዲያመጡ ስራዎችን አጠናክረን የለውጡን ሂደት ማፋጠን ያስፈልጋል ያሉት ደግሞ የክልሉ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ገብረ መስቀል ጫላ ናቸው። የደቡብ ኢትዮጵያ ክልል የመንግስትና የፓርቲ ስራዎች የ100 ቀናት እቅድ የዝግጅት ምዕራፍ ስራዎች አፈጻጸም ግምገማና የቀጣይ ወራት ስራዎች ላይ ያተኮረ የውይይት መድረክ በወላይታ ሶዶ ከተማ ተካሂዷል። ዝርዝሩን ሰናይት አብርሃም እንደሚከተለው ታቀርበዋለች። የደቡብ ኢትዮጵያ ክልል የመንግስትና የፓርቲ ስራዎች የ100 ቀናት እቅድ የዝግጅት ምዕራፍ ስራዎች አፈጻጸም ግምገማና የቀጣይ ወራት ስራዎች ላይ ያተኮረ የውይይት መድረክ በወላይታ ሶዶ ከተማ ተካሂዷል። ባለፉት ጊዜያት ለብልጽግና ፓርቲ አመራሮችና አባላት ሲሰጥ የቆየው ስልጠና በክልሉ የታቀዱ የልማት ስራዎችን በአግባቡ ለመስራት አቅም የሚፈጥር መሆኑም በመድረኩ ተነስቷል። የቀጣይ 100 ቀናት እቅድ ከልማዳዊ አሰራር በመላቀቅ የመደመር መንግስት ግቦችን በሚያሳካ መንገድ እንደ ሀገር የታቀደውን የማንሰራራት ዘመን እውን ማድረግ ይገባል ሲሉ የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደ ተናግረዋል። የተገናኘነው ስራዎቻችንን በጊዜ ከተለምዳዊ አሰራር ወጣ ባለ መንገድ ያስቀመጥናቸው ግቦችን አሳክተን የማንሰራራት ዘመን እውን ለማድረግ በጋራ ተናበን ለመስራት እንዴት እየሄድን የሚል ምክክር ለማድረግ ነው የተገናኘነው። በ100 ቀን ውስጥ እናሳካለን ብለን ያስቀመጥናቸው ግቦች ማሳካት እንችላለን የሚለው በጋራ ግብረ መልስ ሰጥተን የደከመውን ቶሎ ፈጥኖ እንዲያርም ጥሩ እየሰራ ያለን ደግሞ በርታ ብለን እውቅና ሰጥተን በእልክ በቁጭት ከተለምዳዊ አሰራር ወጣ ባለ መንገድ ወደ ስራ እንድትገቡ ስለፈለግን ነው። የደቡብ ኢትዮጵያ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ገብረ መስቀል ጫላ በየአካባቢው የሚነሱ የህዝብ ጥያቄዎችን መነሻ በማድረግ ስትራቴጂክ እቅዶች ውጤት እንዲያመጡ ስራዎችን አጠናክረን የለውጡ ሂደትን ማፋጠን ይገባል ብለዋል። የህዝብ ጥያቄዎች የተመለሱ ነው፣ ያልተመለሱትም ደግሞ በበጎ እየታዩ ነው። ተጨማሪ ፍላጎቶችም እየመጡ ነው። ስለዚህ የህዝብ ፍላጎት ተከትለን መስራት ብቻ ሳይሆን ስትራቴጂክ ሆነን አቅደን ለመስራትም የጀመርነው የ90 ቀን እቅድ 3ኛ ዙር ዛሬ በጋራ እንገመግማለን። ከሁሉም በላይ ደግሞ የ100 ቀን እቅድ 4ኛ ዙር ብለን ይዘናል። ይህንን ዙሩን የቆጠረን የምንሄድበት ምክንያት እቅዶቻችን፣ አፈጻጸሞቻችን፣ የግምገማ ስርዓታችን፣ የሚዘና ስርዓታችን ስታብሊሽ እያደረገን እንድንሄድ አንዱን በሌላው እየደመርን እየተማርን እንድንሄድ ስለፈለግን ነው። ባለፉት 3 ሳምንታት ውስጥ በተግባር ስራ ጉድለት የታየባቸው ዞኖች፣ የከተማ አስተዳደሮችና ሌሎች የክልል ተቋማት በቀጣይ የተሻለ ውጤት እንዲመዘገብ በትኩረት ሊሰራ እንደሚገባ የውይይቱ ተሳታፊዎች ተናግረዋል። ታች አሁን ከገቢ የፓርቲ መደበኛ የመንግስት ገቢም ሌሎች ፋይዳም ኢትዮ ኮደርስም እኛ ቆርጠን ለመስራት እየሄድን እንገኛለን። ግን እዚህ ግባ የሚባሉ ውጤቶች የተመዘገቡ አይደለምና በጣም ፊል ያደረግን ነው። ግን ወስደን ልቅም አድርገን የምንሰራ ይሆናል። በተለይ እኔ ማምነው ይሄኛው የጸጥታ ጉዳዩን ከእጃችን ካወጣን የምርጫ ጉዳዩንም ሌሎች ልማታዊ ስራዎችንም የእኛን አመራር ለማስታጠቅ ምንም የሚያስቸግር ነገር አይኖርም። ውስጥ የደረሰኝ ያለ መስጠት በሽታ ስላለ ይህንን ችግር ደግሞ የምንሻገረው ቀደም ሲል ሲነድ በነበረበት አስተዳደራዊ በሆነ መንገድ ብቻ በመቅጣት አይደለም፣ ሲነድ በነበረበት መንገድ አይደለም ብለን በአስተዳደራዊ ቅጣት ሰው 50 ሺህ ብር ተቀጥቶ አሴም ታይምስ ነገም ከነገ ወዲያም 50 ሺህ ብር እቀጣለሁ በሚል ታሳቢ እሱ ብዙ ሚሊዮን ከመንግስት እያሸሸ ሲተገብር የነበረውን ሁኔታ የማስቀረት ነው። ወደ ህግ የመሄድ ህጋዊ ተጠያቂነት ወደ ማምጣት ነው እኛ እየርን ያለ ነው። በዚህ ሳምንት ብቻ ወደ 6 ነጋዴ አስረናል። 6 ነጋዴ ማሰር ብቻም አይደለም ደረሰኝ ማሰረትን ሌላ ኦፕሬሽን እየጠበቅን የምንሄድበት ደስ ይላል። እንደ ከተማ በትክክል ኦፕሬሽን ሰርተን ታስሯል መታሰር ብቻ ወደ ፍርድ ቤት እናቀርባለን። በቀጣይ አመራሩ ነገን አልሞ እቅዶችን በቁጭትና በትጋት በመስራት ለትቀን ክልሉን ለመለወጥ ሊሰራ እንደሚገባ ተመላክቷል። አትሊስት በእኛ ጊዜ የሆነ ለውጥ እናምጣ ብለን የገባ ነው።
ስማችን እናኖር፣ አሻራ እናስቀምጥ፣ እናሳርፍ፣ እንጀምር። ነገ ላይ ባንጨረስ እንኳን ተከትሎ ጨረሱ ይችላል። ስለዚህ ቁጭት ያልተፈጠረ ሰው የለም ብዬ ነው የምወስደው። ከቁጭት ቀጥሎ ደግሞ ቅናት። አትሊስት አንደኛው ከአንደኛ ለምንድን ነው እኔ ያልሰራሁት? መንፈሳዊ ቅናት መስራት እየቻለ ማቀር እየቻለ ባለቤት መፍጠር እየቻለ ሁላችንም በተሰማራንበት ኦን ቦርድ ነው። ስምርት አለን ሁላችንም። ከስምርት ውጪ በተለያየ መንገድ መወሰድ በኋላ ውጤቱን እቆጥራለሁ ሲባል ምንም የሚመጣ ነገር በሌለበት ጊዜያችንን አናጥፋ። እቅድ አለን፣ ስርዓት አለን፣ አደረጃጀት አለን፣ ሪሶርስ አለን። እንደ ሀገር የተያዘውን የማንሰራራት ዘመን በክልሉ እውን ለማድረግ ለብነትን በመከላከል በአንድነት የህዝቦችን ምርታማነት ለማረጋገጥ በእቅዱ መነሻ ሊሰራ ይገባል ተብሏል። የጠረጴዛ ልማት ማህበር አነስተኛ የእርሻ ማሳ ያላቸው አርሶ አደሮች በድርቅና ረሃብ እንዳይጠቁ ቴክኖሎጂን መሰረት ያደረጉ ጥናትና ምርምር ውጤቶችን እያላመደ ይገኛል። ማህበሩ በወላይታ ዞን 11 ወረዳዎች እየተገበረ ያለውን የእቀባ እርሻ የአፈር ለምነት በመጨመርና የሰብል ምርት በማሳደግ በሺዎች የሚቆጠሩ አርሶ አደሮች የምግብ ዋስትናቸውን እንዲያረጋግጡ የአንበሳውን ድርሻ መወጣቱን የዞኑ ግብርና መምሪያ አስታውቋል። ማህበሩ ላለፉት 13 ዓመታት ሲያከናውነው የቆየው የእቀባ እርሻ ወደ ሌሎች አካባቢዎችም እያስፋፋ እንደሆነም ተነግሯል። ውብሸት ጳውሎስ በሁምቦ ወረዳ አባላ ቦንጎታ ቀበሌ የሚኖረው አርሶ አደር ስዩም ሲዳማ የእቀባ እርሻ ከጀመረ ገና 4ኛ ዓመቱን ይዘዋል። ጅምሩ ላይ በጣም ማሳዬ የተጎዳ ማሳ ነበር። በጣም እጅግ በጣም የተጎዳ ማሳ ነበር እና እቀባ እርሻ ቲዲኤ ሰራተኞች የትሪፈንድ ካናዳ የሚባል ድርጅት መጥተው ምግብ ዋስትና ላይ ይሰራሉ እና ስልጠና ሰጡ። በስልጠና መሰረት ምንም እነሱ ያው ካስቀመጡት አንድም ነገር እንትን ያልኩት ነገር የለም። ለመጀመሪያ ሙከራ 5 በ5 በቆሎ ዘይቼ ሞከርኩት፣ ጥሩ አገኘው። ከዛ በኋላ አንድ ጥማድ ቀጠልኩት በሁለተኛ አመት። በሶስተኛ አመት ደግሞ ሌላውን 2 ጥማድ እርሻ መሬት ሰርቻለሁ። በፊት በዚህ ከማሳይ ከ2 ጥማድ የማገኘው 1 ኩንታል ነው። አሁን ግን የማገኘው ከበቆሎ ብቻ ወደ 16 ኩንታል አገኛለሁ። ከዚህ ቀደም በየዓመቱ በሚከሰተው ድርቅና ረሃብ ምክንያት የመንግስት እርዳታ ብቻ በመጠባበቅ ይኖር የነበረ አርሶ አደር ኮላቶ ኮልጦ ነዋሪነቱ በሆቢቻ ወረዳ ኢሎ የራሾ ቀበሌ ሲሆን በ2014 ዓ.ም የእቀባ እርሻ ከጀመረ ወዲህ የድህነትና ረሃብ ታሪክ ቀይረዋል። 2013 ዓ.ም ነው፣ በሐምሌ ወር አካባቢ ነው። በዛ ሲጀምር እነዚህ ጠረጴዛ ልማት ማህበሮች እዚህ ጋር በወላይታ በኤሎ የራሾ ቀበሌ መጥቶ 13 ሴትና 12 ወንድ በግሩፕ ስልጠና ሰጡ። በስልጠና መሰረት ትንሽ ቦታ ነው፣ 10 አካባቢ ሸፍነ ነበርኩት። ያኔ አየር መዛባት ምክንያት ሀገሩ የአካባቢ ድርቅ ነው። ምንም ሳይቀር ሲደርቅ ያ መሬት ያኔ አመት እኔ እሸትም በልቼ ያለው 1 ኩንታል የሆነው ደረቅ ከቁርቆንዳ ጋር ወስጃለሁ። ያኔ 2014 የጠረጴዛ ልማት ማህበር በልዩነት ዝናብ አጠር በሆኑ አካባቢዎች የሚኖሩና አነስተኛ የእርሻ ማሳ ያላቸው አርሶ አደሮች በአየር መዛባት ምክንያት በሚከሰተው ድርቅና ረሃብ እንዳይጠቁ በማሰብ ያስጀመረው የእቀባ እርሻ ምርትና ምርታማነትን በማሳደግ በብዙ ሺዎች የሚቆጠሩ አርሶ አደሮችን ሕይወት መታደጉን የጠረጴዛ ልማት ማህበር ዋና ስራ አስኪያጅ አቶ በረከት ጣሰው ተናግረዋል። መሬት ስንሸፍን ጎርፍ አይፈጠርም። የዘነበው ትንሽም ዝናብ መሬት ውስጥ የመቆየት እድል አለው። ያ ማለት እርጥበት ይዞ ይቆያል ማለት ነውና ምናልባት 1-3 ሳምንት ዝናብ ባይዘም እንኳን ያ የተተከለው የተዘራው ነገር እያደገ አይደነግጥም እንደሌላው አካባቢ። ስለዚህ እርጥበትን እንቆጥባለን ማለት ነው እና ከዚህ የተነሳ ምንድነው የሚሆነው
ያ አፈር ለምነት ይሻሻላል ማለት ነው እና ምንሰራው ነገር የአፈር ለምነት እንዲሻሻል ከዛ ምንዘራው ነገር ሁሉ ምርታማ ይሆናል ማለት ምርት ይጨምራል ማለት ምርት ጨመረ ማለት አርሶ አደሩ የሚበላው ነገር አለው አንዳንዱ ደግሞ ተርፎት የሚሸጠው ማለት ነው። በወላይታ ዞን የጠረጴዛ ልማት ማህበር ያስጀመረው የዕቀባ እርሻ ለአየር ንብረት ለውጥ የማይበገር ኢኮኖሚ በመገንባት የዜጎችን ምግብ ዋስትና ለማረጋገጥ የተጀመረውን ኢኒሼቲቭ ከግብ ለማድረስ እጅግ ተመራጭ እንደሆነ የወላይታ ዞን ግብርና መምሪያ ኃላፊ ዶክተር ዘማች ሰውርሳ ተናግረዋል። ይሄ በጣም ትልቅ መንግስት እየሄደበት ያለውን አካሄድ ነው። የጠረጴዛ ልማት እያገዘ ያለው እየደገፈ ያለው በሌማት ትሩፋት የራሳቸውን ገቢ እንዲያሳድጉ ኑሯቸውን እንዲያሻሽሉ እንደቆጠቡም ጭምር እያገዘ ባለበት ሁኔታ ላይ ጠረጴዛ ልማት በዕቀባ እርሻ ምክንያት ከትንሽ መሬት ትልቅ ምርት ማግኘት ትችላላችሁ ሳይንሱን ይፈቅዳል በሚለው መልኩ እየሄደበት ያለው አካሄድ መንግስትን እየደገፈ ነው ያለው። የጠረጴዛ ልማት ማህበር የዕቀባ እርሻ ብቻ ሳይሆን ሌሎች የግብርና ቴክኖሎጂዎችንም አርሶ አደሮችን እያላመደ ይገኛል። ለአብነትም ለአካባቢው አዲስ የሆኑ ዘርፈ ብዙ ጠቀሜታ ያላቸው ሰብሎችን ከተለያዩ ምርምር ማዕከላት በማምጣት ለአርሶ አደሮች በማሰራጨት አርሶ አደሮቹ ከማሳቸው የተሟላ ማዕድን እንዲያገኙም አስችሏል። ስለዚህ ይህንን ስራ መንግስት በባለቤትነት ወስዶ በራሱ ስርዓት በራሱ የኤክስቴንሽን ስርዓት ውስጥ አስገብቶ በጀት መድቦ እንዲተገብር ስራ ላይ እንዲያውልና አርሶ አደሮቻችን በየአካባቢው በየወረዳው ያሉት ተጠቃሚ እንዲሆኑ እንዲደረግ ግፊት ለማድረግ ነው። አርሶ አደሮቹ ከዚህ በኋላ እኛ በጠረጴዛ ልማት በኩል የዕቀባ እርሻ ምሩቃን ሆነናል፣ እኛ ከማስቀጠል የሚከለክል ነገር የለም ነው ያሉት። አንዳንድ የሚቸግራቸው ነገር ካለ መንግስት ከጎናችን ሆነ መቀጠል እንችላለን ያሉበት ነገር ስላለ በዚህ ዙሪያ ላይ በእኛ በግብርና መምሪያ በኩል በግብርና ኤክስቴንሽን ውስጥ አስገብተን ይሄን የዕቀባ እርሻ ከማስቀጠል ወደ ኋላ የሚያስብልን አንድም ነገር የለም። በጠረጴዛ ልማት ማህበር አማካኝነት የተጀመረውና በዞኑ ባሉ 11 ወረዳዎች እየተተገበረ የሚገኘው የዕቀባ እርሻ ወደ ሁሉም አካባቢዎች እንዲስፋፋ የግብርናው ሴክተር የድርሻውን ሊወጣ ይገባል። ዲቻ ኃላፊነቱ የተወሰነ የገንዘብ ቁጠባና ብድር ህብረት ስራ ማህበር ለአባላቱ ከ11 ሚሊዮን ብር በላይ ብድር አሰራጨም። ከ1600 በላይ አባላትን ያፈራው ማህበሩ የካፒታል መጠኑን ከ66 ሚሊዮን ብር በላይ ማድረሱን የማህበሩ ሰብሳቢ አቶ ጌቱ ባልቻ ተናግረዋል። ማህበሩ መቆጠብ መሰልጠን ነው፣ ለተሻለ እድገትን ቆጥብ በሚል መሪ ቃል ለማህበሩ አምባሳደር አባላት በቁጠባና ብድር አሰረጫጨት ላይ ያተኮረ ስልጠና ሰጥቷል። የወላይታ ዞን የመንግስት ኮሚኒኬሽን አገልግሎት የላከውን ዘገባ መስከረም ጌታቸው ታቀርበዋለች። ማህበሩ የመንግስት ሰራተኞች የቁጠባ ባህል እንዲዳብር ምቹ ሁኔታዎችን በመፍጠርና አሰራሮችን በማሻሻል ጠንካራ ተቋም መገንባቱን የገለጹት የማህበሩ ሰብሳቢ አቶ ጌቱ ባልቻ አባላቱ የብድር አገልግሎት በማግኘት ኢኮኖሚያቸውን እያሻሻሉ መምጣታቸውን አስረድተዋል። ተቋሙ ከ1600 በላይ የመንግስት ሰራተኞችን እንዳቀፈና የካፒታል መጠኑ ከ66 ሚሊዮን ብር በላይ ማድረሱን የጠቆሙት አቶ ጌቱ የአባላቱ ቁጠባ ልምድና የገንዘብ አያያዝ ስርዓት ለማስገንዘብ በየጊዜው ስልጠና ሲሰጥ መቆየቱንም አብራርተዋል። አሁን ከደረሰበት አንፃር እንግዲህ ያው 7 አመት ሞልቶት እንደገና አንድ ሩብ አመት ጨምረናል። አምና ከነበረው ሰኔ ላይ ከነበረው በአንድ ሩብ አመት ውስጥ ከፍተኛ እመርታ እያመጣ ነው ያለው። ከብድር ጋር ተያይዞ አሁን ላይ የብድር እጥረት የለብንም። ማህበሩ እንደውም አሁን ተበዳሪ የለም ማለት ይቻላል። በቂ የሆነ ለብድር የሚሆነው እንትን አለ፣ ካፒታል አቅም አለው ማለት ነው። ስለዚህ ከዚህ አንፃር ያው ጥሩ ደረጃ ላይ ነው። ከትርፋማነቱም አንፃር ስናይ ያው በ11 አመት ውስጥ ከ11 ሚሊዮን በላይ ነው እንግዲህ ለአባላቱ ትርፍ ያሰራጭ። ለማህበሩ አባላት የተሰጠው ስልጠና የፋይናንስ አስተዳደር ስርዓት፣ የቁጠባና የብድር አመላለስ እንዲሁም ትርፍ ክፍፍል ዙሪያ ለአባላቱ የተሻለ ግንዛቤ የሚያስጨብጥ ስለመሆኑ የተናገሩት ደግሞ የማህበሩ ትምህርትና ቅስቀሳ ኮሚቴ ሰብሳቢ አቶ አስራት ንጋቱ ናቸው። መጀመሪያ ዙር እኛ ስልጠና የሰጠነው ግንባር ቀደም የሆኑ እሱን ደግሞ ግንባር ቀደም ነው ብለን ስንል የቁጠባ መጠናቸው
ብድር አወሳሰድ እንዲሁም ደግሞ ብድር አመላለስ የወሰዱትን የተበደሩትን ገንዘብ ደግሞ አላማውን ከማሳካት አኳያ የተሻለ አፈጻጸም ያላቸው ሰዎች እና ሌሎቹ ደግሞ ከእያንዳንዱ ሴክተር ተቋማት የመጡ ነውና በሄዱበት ደግሞ አምባሳደር ሆኖ ሌሎቹን ማሰልጠን የሚችሉ ሰዎችን ነው አሁን እያሰለጠን የምንገኘው። ዋና አላማ ምንድነው? የፋይናንስ አስተዳደር ስርዓት ላይ እና ቁጠባ እንዴት ነው መቆጠብ የሚቻለው፣ ሌላኛው ደግሞ ብድር እንዴት ነው የምንወስደው፣ ብድር አመላለስ ሂደት ውስጥ ምን መሆን አለበት በሚለው ዙሪያ ላይ ስልጠና ስንሰጥ ነው የቆየ ነው። ለማህበሩ አምባሳደር የሆኑ አባላት በሰጡት አስተያየት ስልጠናው የቁጠባ ባህላቸውን ለማሳደግ አቅም የሚፈጥር ነው በማለት ሀብት የማፍራት ማስተዳደርና ማስተላለፍን በተመለከተ ግንዛቤ መጨበጣቸውን ገልጸዋል። በአባልነት ዘመናችን የቆጠብነው ተቀማጭ ገንዘብ ዛሬ ላይ ለብድር የሰው ደጅ እንዳናንኳኳ አድርጎናል ያሉት አባላቱ ሌሎች የመንግስት ሰራተኞችም የማህበሩ አባል በመሆን የእድሉ ተጠቃሚ እንዲሆኑ አሳስበዋል። ያው ስልጠናው በጣም ወሳኝ እና ጊዜውን የጠበቀ መሆኑ ተገቢ ልምድ ሼር የሚያደርግበት ስልጠና ነው። ከዚህ ስልጠና ብዙ ነገር እያገኘንን አንደኛው ሌሎች እንዲቆጥቡትና እኛ አምባሳደር እንደመሆናችን መጠን ሌሎችም እንዲቆጥቡት ከቁጠባ ደግሞ የቆጠበ ሰው ምን ማድረግ ይችላል። በአንድ መንግስት ደሞዝ ብቻ ላይ ተንሳፎ መኖር ከባድ ስለሆነ ከቁጠባው የተወሰነ ብድር ደግሞ ወስዶ የሆነ ቢዝነስ ራን የሚያደርግበትን ሂደት የሚፈጥርበትም ስልጠና ነው። 2013 ጀምሮ የዲቻ ገንዘብና ቁጠባ ህብረት ስራ ማህበር አባል እንደመሆኔ መጠን ብድር የጀመርኩት በ30 ሺህ ብር ነበር። አቅም እያሳደኩ ቁጠባ መጠኑንም እየጨመርኩ እስከ 250 ሺህ ብር ድረስ ወስጄ በራሴ እንደ ግለሰብ በጣም ተጠቅሜበታለሁ። እኔ ሌሎችም ወገኖቼ እንዲቆጥቡ አበረታታለሁ። መቆጠብ ብቻ አይደለም። የሀላሌ ከተማን የወደፊት እድገት እንዲሁም አገልግሎት መስጫ ተቋማትን ፍትሐዊና ተደራሽ በሆነ ሁኔታ ለመደልደል የከተማዋን መዋቅራዊ ፕላን ተግባራዊ ለማድረግ እየተሰራ መሆኑን የኪንዶ ዲዳይ ወረዳ አስተዳደር አስታወቀ። የሀላሌ ከተማ ቀጣይ 10 ዓመት መዋቅራዊ ፕላንና እድገት ዙሪያ ከከተማ ነዋሪዎች ጋር የውይይት መድረክ ተካሂዷል። የወረዳው ኮሙኒኬሽን አገልግሎት የላከውን ዘገባ መሰዊያ ስቅል ታቀርበዋለች። በመድረኩ የተገኙት የወረዳው ዋና አስተዳዳሪ አቶ አበበ ዋኬ የሀላሌ ከተማን የወደፊት እድገት አገልግሎት መስጫ ተቋማትን ፍትሐዊ በሆነ ሁኔታ ለመደልደል እንዲሁም ማህበራዊ፣ ኢኮኖሚያዊና የመልካም አስተዳደር ችግሮችን በአግባቡ ለመፍታት መዋቅራዊ ፕላን ተግባራዊ ለማድረግ እየተሰራ መሆኑን ገልጸዋል። ከተማ ላም ያየው ኦጌ ረቢዲደ ሀታ ረቢዲደ ኑካሊ ደዲዮ ባቲተሮ ባቲዶሳ ለከተማዋ እድገት ችግር የሆነውን የመንገድ፣ የውሃ፣ የመብራትና የማዘጋጃ አገልግሎት አሰጣጥ ከማህበረሰቡ ጋር ሆነን ለመቅረፍ ከሚመለከታቸው አካላት ጋር ሆነን ለመስራት እቅድ ይዘናል። ጥናት የሚያስፈልጋቸው ጉዳዮችን በመለየት ሌሎች ትላልቅ ፕሮጀክቶችን አቅማችን በፈቀደው ልክ ለመስራት አቅደናል። ኩባከተናት ያባውተናው ዳንዳይትስ የዛራ አራቱ ያለዲያ ፕሮጀክት ዲኮ ከተማባ ዱማባ ኦተናው ኖኒካ አከሜ ፈቀደው ዋከናነ ሐሳይደው ዋከና ፕሮጀክት ወጥዲ ቃቲዮ ባቲ ኢንቲዮ ዳናሽ ውጤቴው ጋክዲ ለማሳደግ ማህበረሰብና መንግስት በጋራ መስራት እንዳለበት አንስተው ለዚህም ማህበረሰቡ ህገወጥነትን በመጠየፍና ፕላንን መርህ አድርጎ ተግባራትን ማከናወን እንዳለበት ጠቁመዋል። አለቲያ ክፍሌ ማዘጋጃይ ወረዳይ ባለሙያይ ቃስ የከተማ ነዋሪ ለአመራሩ፣ ለባለሙያው እና ለከተማዋ ነዋሪዎች ለሁላችንም ድርሻ ስላለን የየራሳችንን ድርሻ እየተወጣን እንሄዳለን። ያ ካልሆነ ግን ከተማችን ልታድግ አትችልም። መዋቅራዊ ፕላንና እድገት ዙሪያ ከከተማ ነዋሪዎች ጋር የውይይት መድረክ የተደረገ ሲሆን ነዋሪዎች አክለውም ፕላኑ የከተማዋን አሁናዊ ሁኔታ ያገናዘበ መሆኑን ተናግረዋል። ኪንዶ ዲዳይ ወረዳ ከተማ ማዘጋጃ በኩል እንግዲህ ለህዝቡ የወረደ ከዞን ከተማ ልማት የመጣ እንግዲህ በዚህ ፕላን በመምጣቱ በጣም ደስ ብለናል። የከብቶች የበረት ፍየል፣ በግ፣ በሬ፣ ላሞች የሚገቡበት በረትም ደግሞ ጠባብ ነው። እንደ ሀላሌ ማዘጋጃ ጠባብ ቦታ ላይ ስላለ ይሄ ጠባብ ቦታ ወደ ሰፋ ብሎ አማካይ በሆነ በአራቱ ዳይሬክሽን
ከብቶች የሚገቡበት ቦታ ሁኔታ ታሳቢ ተደርጎ ወጣ ብሎ መሰራት እንዳለበት ወይም ፕላን ላይ አሁን የመጣው በዛው ልክ ታሳቢ ተደርጎ የተሰራ ስለሆነ ይሄንን ተወያይተን የተስማማንበት ነጥብ ስለሆነ ይሄንን በዚሁ ልክ ማየት ይቻላል። ሌሎችም ለመኖሪያ፣ ለኢንቨስትመንት፣ ለኢንዱስትሪ ፓርኮች ተብሎ የተቀመጡ ቦታዎች ሁሉ ትክክልና እንደየ ከተማችን ሁኔታ ያገናዘበ በመሆኑ ተገቢ ፕላን መሆኑ ነው ያየነው። ከዚህ በፊት የነበረው መዋቅራዊ ፕላን ብዙ ክፍተት የነበረው በመሆኑ ማሻሻያ እንደተደረገበት የገለጹት ደግሞ የሀላሌ ከተማ ማዘጋጃ ቤታዊ ጽሕፈት ቤት ኃላፊ አቶ ንጉሴ ቦርኩ ናቸው። ያሉ ፕላን ሁሉ ተሻሽለው አንደኛ ከብረት ጋር ተያይዘው የሚነሱ ነገሮች አሉ። ያው ለዛ አካባቢ ማህበረሰብ አመቺ ካለመሆኑ የተነሳ ቦታው እንዲቀየር ነው የተባለው። ሌላው ደግሞ ከቄራ ጋር ተያይዘው ቄራ አሁን ውሃ ባለበት አካባቢ ስላለ ያ ህዝቡን ደግሞ ማህበረሰቡን እንዳይባከል በሌላ አካባቢ ተቀይሮ አገልግሎት እንዲሰጥ ተደርጓል። ከዛ ጋር ተያይዘው ደግሞ የቆሻሻ መጣያ ቦታም እንደዛው በዛው ልክ ተቀይሮ ወደ ሌላ ቦታ እንዲሄድ የህዝቡ ተሰማምቶ ደግሞ ያለው ጠቅላላ ሁኔታ ተነጋግረው ወደ ትግበራ የሚገባበት ሁኔታ ያው ተመቻችቷል። የኪንዶ ዲዳዬ ወረዳ የመንግስት ዋና ተጠሪ አቶ ትዕዛዙ ጳውሎስ በበኩላቸው የብልጽግና ራዕይ በሀገራችን ሁለንተናዊ ብልጽግናን ማረጋገጥና አካታች፣ አረንጓዴ፣ ስልጡንና ተወዳዳሪ ከተሞችን መፍጠር ዋነኛው መዳረሻው እንደሆነ ገልጸው መዋቅራዊ ፕላኑ በታቀደው ልክ ተግባራዊ ከተደረገ ትርጉም ያለው ለውጥ የሚያመጣ የተለያዩ ሁነቶችን ለማዘጋጀት የምትመችና ለቱሪዝም ተመርጣ የምትጎበኝ ከተማ ለማድረግ የሚያስችል ነው ብለዋል። አርሶ አደሮችን ከዝናብ ጥገኝነት የሚያላቅቁ የመስኖ አማራጮችን በማስፋት የምግብ ዋስትና ለማረጋገጥ በትኩረት እየተሰራ መሆኑን የጎፋ ዞን ዋና አስተዳዳሪ ኢንጂነር ዳግማዊ አየለ ገለጹ። አርሶ አደሮችንና የግል ባለሀብቶችን በማሳተፍ የግብርናውን ክፍለ ኢኮኖሚ ውጤታማ ለማድረግ ጥረት እየተደረገ እንደሚገኝም ተገልጿል። አቤኔዘር አበራ ተጨማሪ ይዟል። የኢትዮጵያ ቀይ መስቀል አምቡላንስ ሹፌር ለ9 ዓመታት አሽከርክሬ ያለው አቶ መስኔ ማዝጌ ይባላሉ። ነዋሪነታቸው በጎፋ ዞን ኡባ ደብረ ፀሐይ ወረዳ በቶ ከተማ ሲሆን ለ9 ዓመታት በወረዳው የአምቡላንስ ሹፌር ሆነው አገልግለዋል። አንድ ቀን በስራ ምክንያት ወደ አርሶ አደሮች መንደር ባቀኑበት ወቅት አርሶ አደሩ የእርሻ ማሳውን በማልማት ብዙ ምርት በማምረት ተጠቃሚ መሆኑን በመመልከት በበጎ ሐሳብ መነሻና በቁጭት የመንግስትን ስራ በመልቀቅ ወደዚህ ስራ መግባታቸውን ተናግረዋል። የኡባ ደብረ ፀሐይ ወረዳ ዋና አስተዳደር መደብ ላይ ተቀጥሬ አምቡላንስ ሹፌር ነበርኩ። የኢትዮጵያ ቀይ መስቀል አምቡላንስ ሹፌር ለ9 ዓመታት አሽከርክሬ ያለው። ከዛ ለዚህ ስራ ያነሳሳኝ አንዳንድ አታክልት ምርቶችን በህርኩበት እያየው እንግዲህ በአመት 2 ጊዜ ምርት አምርቶ ሰው በትንሽ ጊዜ ሊጠቀም ይችላል በሚል ተነሳስቼ ነው ይሄንን ስራ ልጀምር የቻልኩት። አትክልትና ፍራፍሬ በማምረት በወረዳው ግንባር ቀደም መሆናቸውን የሚናገሩት የቀድሞ የአምቡላንስ ሹፌሩና የአሁኑ ታታሪ አርሶ አደሩ ማስኔ መስጌ መሬት ጾም ለምን ያድራል በሚል ቁጭት ወደ ግብርና ስራ በመግባት ብዙ ጥቅም ማትረፋቸውንም ገልጸዋል። ወረዳው እንግዲህ አትክልትና ፍራፍሬ በማምረት ቀዳሚ ነኝ ማለት ይችላለሁ። ከጀመርኩ አንድ 6-7 አመት በላይ ሆኖልኛል። ትንሽ የገንዘብ ከኦሞ ማይክሮ ከመንግስት ሰራተኞች ጋር ተደራጅቼ 16,000 ብር ነው ያገኘሁት። በዛች ካፒታል ነው የጀመርኩት። ከዛ በኋላ አቅሜን እያሳደግኩ ቦታም ገዝቻለሁ፣ ቤትም ገዝቻለሁ፣ ብዙ ሰራተኛም ከስሬ አፍርቻለሁ። እንዲሁም በሹፍርና ላይ ያለው ከሚበላው ደሞዝ በላይ ከ10ና ከዛ በላይ ሰራተኛ ደሞዝ እየከፈልኩ ነኝ ማለት ነው። የመንግስትን ስራ ከመጠበቅ ይልቅ በእጅ ያለ ወርቅ እንደ መዳብ ይቆጠራል እንደሚባለው በእጁ ያለውን ትንሹን ነገር በማብዛት ከትንሽ ጅማሮ ወደ ሀብት ማማ ለመውጣት በትጋት መስራት እንደሚጠበቅበት ለወጣቱ ትውልድ ምክር ለግሰዋል። ሰው ትምህርት እንደጨረሰ ወይ ኮሌጅ ገብቶ እንደወጣ በመንግስት ስራ ላይ ብቻ አይኑን ያተኩራል። ግን መሬቱ ይሄ ወርቅ መልበሱን አያውቅም። እስከ 10,000 ብር የሚከፍላቸው ልጆች አሉ።
ይሄንን በባለሙያነት እኔን ተክቶ መስራት የሚችሉ ልጆችን ራሴ አፈርቼ ከ800 ብር አንስቼ ወደ 10,000 ብር ያሳደግኩት ሰራተኛም አለ። እንደገና ደግሞ በ3 ወር ውስጥ እንደዚህ አንድ ማሳ ሰጥቼ አሁን ከዚህ ዛባ በሜካናይዜሽን እርሻ 6.4 ሄክታር ታርሶ አሁን ዛሬ ተከላ ላይ ነው። ቢያንስ 40 ምናምን ሰው አሁን እዛ ተከላ ላይ ነው ያለው። ለዛ አሁን የሚያስተባብረው ሰውየው በ3 ወር ውስጥ 100,000 ብር ሰጣለሁ ብዬ ነው ውል ያስገባሁት። አንድ ወጣት እኔ ነኝ ያስተማርኩት። ላስተማርኩትን ልጅ ዶክተር ሆኖ የአታክልት ዶክተር ሆኖ ስለተገኘ በ3 ወር ውስጥ 100,000 ብር ማለት 30 ምናምን ሺህ ብር ማለት ነው በወር ያን ያክል ውል አስገብቼ እንትን ብያለሁ። በጎፋ ዞን ቤቶ ከተማ አስተዳደር መስኖን በመጠቀም አርሶ አደሩ የተለያዩ ሰብሎችን በማምረት ከራስ አልፎ ለገበያ ጭምር በማቅረብ የኢኮኖሚ ተጠቃሚ እየሆነ ይገኛል። በርካታ ሄክታር በሙዝ የሚያለሙ አርሶ አደሮች አሉ። በቲማቲምም፣ በቃሪያም፣ በሐባብ ሌሎች በርካታ የመስኖ ልማቶች ላይ አርሶ አደሮች ተሰማርተው ከራሳቸውና ከቤተሰባቸው አልፎ ለአካባቢውን ጭምር በርካታ የግብርና ምርት እያመረቱ እንደሆነ በተጨባጭ አይተናል። የጎፋ ዞን ዋና አስተዳዳሪ ኢንጂነር ዳግማዊ አየለ በበኩላቸው አርሶ አደርና ኢንቨስተሮችን በግብርና ስራ በማሳተፍ የግብርና ምርትና ምርታማነትን ለማሳደግ እየተሰራ እንደሚገኝ ገልጸዋል። ካሽ ክሮፕ ላይ በተለይ በሰሊጥና በቦሎቄ ምርት ላይ በአርሶ አደር የሚመረተው እንዳለ ሆኖ እንዲሁ ደግሞ በተጨማሪ በኢንቨስተሮች የሚመረተው ምርት ከፍተኛ ምርት እንዲኖረው ለማድረግና የምርት ሁኔታውን ለማሻሻል ትስስር ጀምረናል። በዘንድሮ ዓመት ከትስስርም በተጨማሪ ኮንትራክት ፋርሚንግ ከኤክስፖርተሮች ጋራ ኮንትራክት ፋርሚንግ አርሶ አደሩ ያረሰው መሬት በቀጥታ ያለማው ምርት በቀጥታ ከኤክስፖርተሮች ጋር ተገናኝቶ እንዲሸጥ ለማድረግ በመሃል ያለ የደላላ ግንኙነት እንዲቆም ለማድረግ ጥረት አድርገናል። ከዚህ አንፃር ሰፊ የሆነ የምርት ጭማሪ በዘንድሮ ዓመት ተመዝግቧል። እንደ አርሶ አደር ማስኔ ማዝጌ ከራስ አልፎ በስሩ ለብዙዎች የእንጀራን በር በመክፈት ለሌሎች በመትረፍ ለመኖር አሁን ያለው ትውልድ ከስራ ጠባቂነት ወጥቶ ወደ ስራ ፈጣሪነት መሸጋገር እንደሚገባውም የጎፋ ዞን ዋና አስተዳዳሪ ኢንጂነር ዳግማዊ አየለ ጥሪ አቅርበዋል።